የተጨነክ ትመስላለህ። አልተጨነኩም። ትንሽ ግራ ገብቶኝ ነው። ለምንድን ነው ግራ ይገባ? ባልሽ ማለቴ የድሮ ባልሽ። የድሮ ባሌ ምን ሆነ? ላገኘው ሄጄ ነበር፣ ቦታው ላይ ላገኘው አልቻልኩኝም። ማለት የት ሄደ? ሁሌ ያገኘበት የነበረው ቦታ ላይ የለም። ከዛ ተነስቶ የት ቦታ ሊሄድ ይችላል? በጣም ነው ግራ የገባኝ። ካሁን በኋላ አልፈራም፣ ልፈራም አይገባም። እንድትፈራ አይደለም። እንድፈራ ካልሆነ ታዲያ ለዘመናት ጠፍቶ የቆየውን ባሌን እንዳልተገኘ አስመስይ ማለት ምን ማለት ነው? እስከ ዛሬ እናንተ ጋር ለሰራው ስራ በሙሉ የእጁን ማግኘት የለበትም ብለሽ ታስቢያለሽ? ባልሽን ላሳበደበት፣ እናቱን ለደበደበበት፣ አንቺ ላይ እንደ ልቡ ለተጫወተበት ዋጋው እንዲያገኝ አትፈልጊም? እፈልጋለሁ። የምትፈልጊ ከሆነ አንድ ሀሳብ አለኝ። በጣም ነው ግራ የሚያጋባው። ከ2 ዓመት በላይ እዛ ቦታ ላይ ቆይቷል። ከዛ ተነቃንቆ የማያውቅ ሰውዬ አሁን የት ሄደ ይባላል? ምን ዋጠው? ማን ወሰደው? ግራ የሚያጋባ ነገር ነው። ተመልሶ መምጣቱ አይቀርም። አትፍራ። እንዴ አልፈራም። ለምን እፈራለሁ? በፍጹም አልፈራም። ምን ያመጣል? ምን ሆናለሁ? ምንም አያመጣም። ምንም እንደማያመጣ ካወቅ ለምንድን ነው ታዲያ የፈራኸው? አልፈራሁም፣ ግን እንዲሁ ገርሞኝ ነው። አንድን ዕቃ ለዘመናት ካስቀመጥሽበት ቦታ ላይ ድንገት ስታጪው ምን አይነት ስሜት ነው ሊሰማሽ የሚችለው? ግራ አጋባለሁ። እኔም ግራ ገብቶኝ ነው እንጂ ደንግጬ አይደለም። ሲጀምር ምን ያስደነግጠኛል? የምደነግጥበት ምክንያት ሳለ ንብረቱም የኛ ነው። ምንም ያስደነግጠኝ ነገር አለ? ከምንም በላይ የምፈልጋትን ሴት እጅ አስገብቻለሁ። ሰራተኛዋ ነው? የምን ሰራተኛ ነው የምታመጭብኝ? እኔም ማውራሽ ስላንቺ ነው። አንቺን የመሰለች ሴት ከማን ጋር ትወዳደራለች? አንቺን እኮ ከማንም ሴት ጋር አላወዳድርሽም። ራስሽን ከማንም ሰው ጋር እንዳታወዳድር ያደራ። አንቺ ከማንም ጋር ልትወዳደር የምትችይ ሰው አይደለሽም። ይሄ ራስን ማሳነስ መስሎ ነው የሚታየኝ። ማንም ባንቺ ልክ የለም። ለአንቺ ልክ ተብሎ የተፈጠረ ሰው የለም። ይህን ታውቂያለሽ? እኔ አይደለሁም እኮ አንተ ነው ያወዳደርከኝ። አንዳንዴ በአንዳንድ ምክንያት ተሳስቼ የሆነ ነገር ተናግሬ ሊሆን ይችላል። ያፎ ለምታ አድርገሽ ቁጠሪው እሱን። በፍጹም አንቺን ከማንም ጋር አላወዳድርም። አሁን ስለደነገጠ መኩራራቱን ትቶ አንቺን መለማመጥና መንከባከቡ አይቀርም። እኔን መለማመጥ አይለማመጠኝም። አሁንማ እንዴ በእጁ እንዳስገባኝ እርግጠኛ ስለሆነ አያረገውም። ይለማመጥሻል፣ ወዶ ሳይሆን በግዱ። እንደነገርኩሽ ከእጁ እንዳልወጣሽ ለማረጋገጥ ሲል ያንን ማድረጉ አይቀርም። እና ምን ላድርግ? ምንም እንዳልጠረጠርሽ ታስመስያለሽ። ከእጁ እንዳልወጣሽ ካረጋገጠ በኋላ የእስካሁን ሚስጥሩን ይዘከዝክልሻል። ስለዚህ ምንም እንዳልተፈጠረና እንዳልነቃውበት ማስመሰል አለብኝ ማለት ነው? አዎ ማስመሰል አለብሽ። ያኔ የሰራውን ወንጀል በሙሉ ሲናዘዝ በቪዲዮ ቀርጸሽ ለህግ ታቀርቢዋለሽ። የኔ ፍቅር፣ አንተ እኮ የኔ ህይወት ነህ። እኔ እኮ ባንተ ነው ደስተኛ የምሆነው። ለመኖር ራሱ እኮ የምጓጓ አንተ ስላለ ያለኝ ነው። ከምር የኔ ፍቅር? አዎ። እጆችሽን ልሳማቸው፣ የተባረኩ እጆች። የኔ ፍቅር፣ እኔም እኮ ምን ያህል እንደምወድሽ እነዚህን የተባረኩ ጉንጮችሽን ልሳማቸው ነኝ። እኔ ደግሞ በግራ በኩል፣ አሁን በፊት ለፊት ማየነች። እውነትሽን ነው ግን ህይወትሽ ነኝ? ምን ጥያቄ አለው? ከዛ ጋግር ታምባሌ እኮ የገላገልከኝ አንተ ነህ። ደስተኛ እኮ የሆንኩት ባንተ ነው። አንዳንዴ ምን እንደማስብ ታውቃለህ? ምንድን ነው የምታስበው የኔ ፍቅር? ምን አለ ከሱ በፊት አንተን አግኝቼ በሆነ ብዬ እመኛለሁ። ማለቴ ከባልሽ በፊት ከቀድሞ ባልሽ በፊት እኔም ባገኝ ኖሮ ብለሽ ተመኝተሽ ታውቂያለሽ? አዎ እመኝ ነበር። ምንም ጊዜው ቢረዝም ይኸው አሁን የኔ ሆነ አይደለ? ክብር ምስጋና ለፈጣሪ ይሁን። አሁን እንደኔ እድለኛ የሆነች ሴት የለችም። በጣም እድለኛ ነኝ የኔ ፍቅር። እኔ ነኝ እንጂ እድለኛዋ።
አንተን የመሰለ ወንድ የራስ ማድረግ ምን ያህል መታደል እንደሆነ አታውቅም። አውቃለሁ። በእርግጥ እድለኛ ነሽ። የወንዶች ቁንጮ እኮ ነኝ። እሱን እኮ ነው የምልህ። ሴትን እንዴት ማስደሰት እንዳለብህ ታውቃለህ። አፍቃሪ ነህ፣ ወንዳ ወንድ ነህ። ሴትን እንዴት መረዳትና በቅጡ እንዴት ማስደሰት እንዳለብኝ የማውቅ ሰው ነኝ አይደለ? ተመልከተኝ እስቲ። እንደኔ ደስተኛ ሰው አይተህ ታውቃለህ? ልክ እኔ አሁን እንደዚህ እንደምደሰተው የሚደሰት ሰው አለ ብለህ ታስባለህ? እነዚህ እጆች እኮ ላይ ላይ ሲያርፉ የሚሰማኝን አንተ አታውቅም። አው ጥሩ ስሜት እንደሚሰማሽ ፊትሽ እንደ ፀሐይ ብርሃን ሲያበራ ያስታውቃል። ግን ምንድነው በትክክል የሚሰማሽ? እሱን እኔ ነኝ የማውቀው። እሱን እኮ ነው የምልሽ። አንቺ የሚሰማሽን ስሜት አሳውቂኛ። እነዚህ እጆቼ ሲነኩሽ ምን አይነት ስሜት ነው የሚሰማሽ? ይዘገንነኛል። በጣም ነው የሚቀፈኝ። እጁ ሲነካኝ ይቀፈኛል። ግዴታ ልነካሽ ይገባል። አሁን ባልሽ አብዶ ከተቀመጠበት ቦታ ላይ ፈልጎ አጥቶታል። አንቺም አሁን ድንገት ጸባይሽ ከተቀየረ ይጠረጥርሻል። ስለዚህ እንዳይጠረጥርሽ አድርጊ። እሺ ሞክራለሁ። ለህግ እንዲቀርብ የምትፈልጊ ከሆነ ግዴታ ያደረገውን ነገር እንዲናዘዝ ማድረግ አለብሽ። እሺ የኔ ጌታ አፈቅርሃለሁ። አንተን ለማስደሰት ስል ምንም ነገር አደርጋለሁ። እኔን ለማስደሰት ምንም ነገር ታደርጊያለሽ የኔ ፍቅር? አዎ ከአንተ ጋር በሰላም ለመኖር ስል አድርግ ያልከኝን ነገር ሁሉ አደርጋለሁ የኔ ውድ። ግን የኔ ፍቅር እኔና አንቺ በሰላምና በደስታ እንዳንኖር የሚያደርገን ትልቁ ምክንያት ምን እንደሆነ ታውቂያለሽ? ምን? ይቺ ሴትዮ እዚህ ቤት ያለችው አሮጊት ሴትዮ። የባሌ እናት? አዎ የቀድሞ ባልሽ እናት። አየሽ እኔና አንቺ እዛ ተንጣለለ አልጋ ላይ ዳንግላ ሳልንጨፍርበት ሲገባ እሷ ግን ተጋድማበት ስፍራውን አለቅ ብላለች። ከዛሬ ነገ ሞታ አስከሬኗ ተጎትቶ ይወጣል ብዬ ብጠብቅም እንዳሰብኩት ሊሆንልኝ አልቻለም። እና ምን ብናደርግ ነው የሚሻለው? እንግደላታ። ጸጥ እናርጋት። እንግደላት? አዎ እሷንና ልጇንም ከገባበት ገብተን ጸጥ አድርገን እንጨርሳቸውና ከዛ በኋላ እኔና አንቺ በተድላና በደስታ በፍስሐ በአብሮነት በለመለመ የፍቅር ቄጤማ ውስጥ የፍቅር አክርማችንን እየሰነጠቅን ለዘላለም እንኖራለን ማለት ነው የኔ ፍቅር። ከአንተ ጋር ለመኖር ስል ምንም ነገር አደርጋለሁ። አዎ ሴትዮዋና የቀድሞ ባልሽ ሁለቱም ከምድረ ገጽ ሊጠፉ ይገባቸዋል። እሺ እሻልሽኝ የኔ ፍቅር እሻልሽኝ? አዎ ከአንተ ጋር በሰላም መኖር እንድችል የሚያደርጉ ነገሮችን በሙሉ ያለ አንድ ማንገራገር አደርጋለሁ። አይ የኔ ፍቅር ለዚህ እኮ ነው የምወድሽ። መውደድ ብቻ? እንዲህ ስስምሽ ደግሞ ምን ያህል ደስታ እንደሚሰማ ውስጤ እንዴት እንደሚሞቅ ነው። እያንዳንዱ ህዋሶቼ እንዴት እንደሚነዝሩኝ ማመናችን። ለዘላለም አፈቅርሻለሁ የኔ ውድ። እኔማ ማይ ለምንድን ነው የምታለቅሽው? የኔ ልጅ ይኸው መጥቼልሻለሁ። የደስታ እንባ እኮ ነው። ልጅ መጣልኝ። ደስ ብሎኝ እኮ ነው የኔ አለሜ። ደስ ብሎኝ ነው የኔ ልጅ። እሺ ደስ ብሎኝ ነው የኔ ልጅ። ልጅ መጣልኝ አለሜ። አዎ ማይ መጥቻለሁ የኔ አለም። ልጅ መጣልኝ። ደስ ብሎኝ እኮ ነው። አሁን የትም አትሄድብኝም አይደል? የትም አትሄድብኝም ልጅ፣ የትም አትሄድብኝም አይደል? የኔ ልጅ የትም አትሄድብኝም። አንቺን ትዬ ወዴት እሄዳለሁ እናቴ? የትም አልሄድም፣ እዚሁ ነው የምሆነው። ልጅ የኔ ልጅ እቅፌ ውስጥ ነው የሚሆነው።
አዎ እቅፌ ውስጥ ነው የምትሆነው። ትተኸኝ አትሄድም። አዎ ልጄ ትተኸኝ አትሄድም። የኔ ልጅ እቅፌ ውስጥ ነው የምትሆነው። አዎ የኔ እናት መጥቼልሻለሁ። የኔ እናት ትተኸኝ አትሄድም። አዎ ትተኸኝ አትሄድም። ግን ልጄ ግን ምንማ የኔ ልጅ ያ የተረገመ ቤት ከመጣ ያገኛል፣ ድጋሚ ያሳብድብኛል። ከዛ በኋላ እኔ ምን ሆናለሁ? የኔ ልጅ ያሳብድብኛል ድጋሚ። እኔ ምን ልሆን ነው ከዛ በኋላ? ቆይ ቢገልስ ልጄ፣ ቆይ ቢገልስ ምንድን ነው የማደርገው? ቆይ ቢገልስ ምንድን ነው የማደርገው? አይገለኝም እማዬ፣ አታስቢ። የኔ ልጅ አሳብደው ነበርኩ፣ ከኔ ጋር ታርቆ ነበርኩ። ቆይ አሁን ድጋሚ ቢያሳብደስ? ቆይ ቢገልብኝስ? የኔ ልጅ አያደርጉም እማዬ፣ በአሁኑ አልፈቅድለትም። መቼም ጥጊሽ አልሄድም። መቼም እሺ እናቴ፣ መቼም ጥጊሽ አልሄድም። የኔ ልጅ እንዳፈቅድለት ልጄ፣ አንተን አጥቼ መኖር አልችልም። ልጄ እንዳፈቅድለት፣ እንዳፈቅድለት። አታጭኝም። ለምንድን ነው የምታጭኝ እናቴ? በፍጹም አታጭኝም። አልችልም። አንተን አጥቼ መኖር አልችልም። አልችልም ልጄ። እናቴ አታጭኝም። በእውነት እመኝኝ፣ አታጭኝም። አልችልም። እናቴ አታጭኝም፣ እመኝኝ፣ አታጭኝም። ደግሞ አታልቅሽ እሺ? አታጭኝም። አሁን ደግሞ ገብተሽ እረፍት አድርጊ። አልተኛም። ከተኛው በኋላ ጥላኝ ትሄዳለህ። አልተኛም። ጥላኝ ትሄድብኛለህ። አልችልም። አልተኛም። እኔ በቃ እማዬ፣ እረፍት ማድረግ አለብሽ። እኔ ግብነተኛ እኔ በቃ አሮጊቷን ገደልናት። የልጁን ጉዳይስ እንዴት ነው የምናደርገው? ማለት ድሮ ባሌ የእሱ ጉዳይ ነው። እኔን አሁን ግራ ይገባኝ። ግራ ይግባ፣ በቃ መገኘቱ አይቀርም። ወይ ካልሆነ እኔ ወጥቼ ልፈልገው እንዴ? ካገኘሽ በኋላ ምን ልታደርጊ? እገለዋለሁ። እኔ እናንተ በሰላም መኖር እንድንችል እሱ መሞት ካለበት ይሞታል። አፌ ቁርጥ ይበልልሽ የኔ ፍቅር። የልብ አውቃይ ልበልሽ ይሆን? ጥሩ አስበሻል። በቃ ፈልጌ እንዳገኘሁት እናሰናብተዋለን። ለዘላለም ወድሻለሁ። አንቺ ጋር መኖር ደስ ይላል፣ ያለመልማል። ሰላም ሁኚልኝ እኔ ወድ። የልትሄድብኝ ነው? ልሂድና አብዱን ከቀድሞ ቦታው ላይ ልፈልገዋ። እንጊዜ ተመልሶ ሊሆን ይችላል። እሺ እኔ ወድ፣ ቶሎ ናልኝ። እሺ ትናፍቀኛለህ። እኔም ዘወትር ናፍቅሻለሁ። አጠገብሽ ሁኜ ትናፍቂኛለሽ። ይህን ታውቂያለሽ የኔ ወድ። መለሳለሁ። ምን ነው የኔ ጌታ ፈለከኝ? እኔ እንኳን አልፈለኩሽም። እርግጠኛ ነኝ ግን ፖሊሶች ፈልገውሽ ይመጣሉ በቅርቡ። ፖሊሶች? አዎ ፖሊሶች። ፖሊሶች ለምንድን ነው እኔን ፈልገው የሚመጡት? ፖሊሶች ለምን? ሰም እንጂ ወንጀል ሰርተሻል እንደዚህ የተደበቅሽው። ስለዚህ መተው እጅሽን ጠፍንገው አስረው ይወረውሩሻል እስር ቤት። እዚህ እንዳለው ማን ነግራችሁ ነው የምታሰሩ? ማን የነገራቸው? ወፊቱ ልበልሽ? እኔ ነኝ የነገርኳቸው። እኔ ቤት ባሏን ደብድባ ልትገል የሞከረች ሴት መታ በሰራተኝነት ተቀጥራ እየሰራች ነው ብዬ ነገርኳቸው። እኔ ነኝ። ለምንድን ነው አንተ እዚህ እንዳለው የምትነግራቸው? ተስማምተን አይደል እንዴ? ንገሪኝ እስኪ አድርጊ ብዬ ዘርዝሬ የነገርኩሽን የትኛውን ነገር አድርገሻል? አይዞሽ፣ ይቺ ሚጢጢ ጭንቅላትሽን በሐሳብ ብዙ አትወጣጥሪያት። ለዚህ መልስ አታገኝ። የምትፈልገውን ነገር እንዳለ አደርጋለሁ። እባክህ ለፖሊሶች አትናገር። ምንድን ነው የምፈልገው? ንገሪኝ እስኪ። እኔ የምፈልገው ካንቺ ምንድን ነው? ሴትዮዋ እንድትሞት። ትክክል ነሽ። አዎ
ነገር ግን ይሄን የተሰጠሽን ትንሽ የቤት ስራ እንኳን መስራት አልቻልሽም። አሁን ግን በቀላሉ የሚሰራልኝ ሌላ ሰው አግኝቻለሁ። ማንንም ይሰራል? ሚስቴ ነች። የፈለኩትን እንድታደርግ የምትረዳኝ የራሴ ፈረስ ነች አልኩሽ ሚስቴ። አሁን አሮጊቷን ሴትዮ ታሰናብታታለች። ከዚህ በኋላ ከኔ የሚጠበቀው ቁጭ ብሎ ድሉን ማጣጣም ነው። አንቺ ደግሞ ወደ ዘብጥያ ትወረወሪያለሽ። ተግባባን? የኔ ጌታ ብሎ ነገር የለም። የምፈልገውን አላደረግሽም፣ ስለዚህ የምትፈልጊውን ነገር አላደርግም። ተግባባን? እባክህ የኔ ጌታ፣ እኔ እንድታሰር አልፈልግም። እባክህ ስላልፈለግሽና ስለፈለግሽ አይደለም። እኔ ከፈለኩስ እባክህ ለፖሊሶች አትናገር እባክህ። ተነሽ፣ ግድ የለም መፍትሄ አታገኝለትም። ያሰብኩትን አደርጋለሁ። እማዬ ጋደም በይ፣ ትንሽ እረፍት አድርጊ። እኔ እመለሳለሁ። እሺ የኔ ልጅ እባክህን አትሄድብኝ። አለሜ እባክህን አትሄድብኝ። እማዬ እረፍት ማድረግ አለብሽ እኮ። እኔ ከልጅ ጋር መሆን ነው የምፈልገው። እረፍት አያስፈልገኝም የኔ ልጅ። እኔ ከአንተ ጋር መሆን ነው የምፈልገው። እረፍት አልፈልግም። የትም አልሄድም። እማ ትሄዳለህ። ጥለኸኝ እንድትሄድ አልፈልግም። አትሄድ። እናቴ አንቺን ትቼ ወዴትም አልሄድም ከዚህ በኋላ። አላምንም። ጥለኸኝ ትሄዳለህ። አላምንም። ጥለኸኝ ትሄዳለህ። አላምንም። ትሄድብኛለህ። አልፈልግም። አትሄድብኝ እባክህ። ጥለኸኝ አትሄድ። እማዬ ትሄድብኛለህ። ጥለኸኝ እንድትሄድ አልፈልግም። ከአጠገቤ ትሄድብኛለህ። አልፈልግም። ሁሉ ነገር አልፏል እኮ። አላለፈም። እሱ ጨካኝ ነው፣ አውሬ ነው። አንተን ጎዳና ጥቶብኛል። አውሬ ነው። አይሆንም የኔ ልጅ አይሆንም። ሰርሞኛል፣ ደግሞ መቶኛል። ትሸቻለሽ ብሎኛል። እሱን ለህግ እናቀርበዋለን። የኔ ልጄን ይጎዳብኛል። ልጄን አለሜን የት ሄደ ይባላል? እሺ አሁን ላፍታ ከዚህ የማይርቀው ሰውዬ የት አባቱ ገብቶ ነው እንደዚህ የጠፋው? ምን ሰው ወሰደው ነው? ሞቶ ማዘጋጃ አንስቶት ይሆን? ከኔ በላይ ቅርብ የሆነ ሰው የለም መቶ የሚንከባከበው። የት ገባ ይባላል? የሚያውቅበት የሚደርስበት ቦታ የለም። የሚያወራው ሰው የለም። የጨነቀ ነገር ሆነ እኮ። ለአባታችን ልደውላቸው እስኪ። አስተማማኝ ነው ብለው ብዙ ስራ ሰርተው አስተማማኝነታቸውን አሳይተውኛል። አባብዬ ምን ሆኑ ልበላቸው እንጂ ልደውልና። ኧረ አባብዬ እንዴት ነው ነገሩ ልበላቸው። ጨነቀኝ እኮ። አባብዬ ገለታ ይድረሰዎት። አለሁ አባብዬ እርሶ እያሉ። አው በርሶ መጀን አባብዬ በርሶ መጀን። እንደው ከመጣሁኝ ከረም አልኩኝ ብቅ ብዬ እሰላመቶታለሁኝ። አው አባብዬ አው
ልጁ ጠፋብኝና አሁን የት እንደገባ ፈልጌ አጣሁት። የመድኃኒቱን አስተማማኝነት ነግረውኝ ስለነበር እኮ ግራ ገብቶኝ ነው። እስኪ እንዳሉ ይሁን አባብዬ። ገለታይ ድረሱ አባብዬ። እዛው መጥቼ ሰላም መተውታለሁኝ። በርሶ መጀን አባብዬ። እሺ በርሶ መጀን። እሺ አባብዬ ገለታይ ድረሱ። እንዴት ነው ዝም ብዬ የምቀመጠው? ንገረኝ፣ እንዴት ነው ዝም ብዬ የምቀመጠው? ለህግ መቅረብ ነው ያለበት። እሱን ህግ ሳይሆን እኔ ነው የምቀጣው። ያመንኩት ጓደኛው እንደዚህ ጉድ የሰራኝ መቼም አይለወጥብኝም ብዬ ያሰብኩት ጓደኛዬ ነው እኔና እናቴን አሳብዶ እንደዚህ ጉድ የሰራኝ እና አሁን ዝም ምንድን ነው የምትፈልጉት? ንገሩኝ። አዎ ለጊዜው ብሎ ነገር የለም። የእጁን ያገኛል። ግን አትበይኝ። ላደረገው ነገር ሁሉ ዋጋውን እሰጠዋለሁ። የኔ ውድ ዮዲት የምትለው በሙሉ ትክክል ነው። ተናደ ውሳኔ ከወሰንክ መጨረሻው አያምርም። እና ምን እንዳደረግ ነው የምመክሪኝ? አንቺና እናቴ ላይ ያደረገውን ነገር ያወቅሽ እጅ አጥፍቂ ልቀመጥ? አይ አይደለም፣ እንደዛ አላልኩም። አልሽ እኮ ህይወቴን ያመሰቃቀለውን ሰው ዝም ብዬ እንዴ ነው የፈለግሽው? በነፃነት አይንቀሳቀስም። አሁን ያደረገው ምንድን ነው? ህይወቴን አበላሽቶት እሱ ዘና ብሎ እየኖር አይደል? እሱ ለጊዜው ነዋ። መረጃ ይዘንበታል፣ ከዛ እናሳስረዋለን። መታሰር አይደለም መሞት ነው ያለበት። እሱ እገለዋለሁ። እሺ ገለኸው ስትታሰርኛ ምን እንሆናለን? ቆይ ለእኔና ለማያ አታስብም? ለእናንተ ብዬ ነው የምገለው። ላደረገው ነገር ሁሉ ሞት ነው የሚገባው። ከዛ በኋላ ትታሰራለህ። ያንተ መታሰር ለማያ ሐዘን ይዞባት ነው የሚመጣው። እማዬ እንድትሰቃይ ትፈልጋለህ? ዳግመኛ ልጇን እንድታጣ ለምንድን ነው የምታደርገው? ለምንድን ነው ትንሽ እንኳን ደስቷ እንዲቆይ የማትፈልገው? እሱ አውሬ ነው። መሞት ነው የሚገባው። ምን ላድርግ? ይምከሩት። መክሬው ነበር አልሰማም አለኝ። ለነገሩ አልፈርድበትም። እናቱን አሳብዶበታል፣ ሚስቱንም ወስዶበታል። ታዲያ ቆይ ቢገለው ሲፈረድበታል? ልጆ ተናዶ ሰውየውን ቢገለው ይታሰራል። እንዲታሰር ይፈልጋሉ? አየህ እኔ አልፈልግም። ልጆት እንዲታሰር የማይፈልጉ ከሆነ ግዴታ በቀሉ እንዲተው ማሳመን አለበት። አይ ልጄ እንዲታሰር አልፈልግም። ልጄ እንዲታሰር አልፈልግም። እኔም እሱን ነው የምፈልገው። ልጆት እንዲታሰር አልፈልግም። ስለዚህም መጥፎ ስራ እንዳይሰራ አሳምነው። እሺ ልጄን አሳምነዋለሁ። አለቁም እገለዋለሁ። ተው የኔ ውድ ተዋት በይኝ። ለምንድን ነው ምቱ? ንገሪኝ፣ ለምንድን ነው ምቱ? ይሄን ያህል ለምንድን ነው ያዘሽለት? ለምንድን ነው ያዘሽለት? ወደሽዋል እንዴ? ምን? እኔን አሳብዶ አንቺን የግሉ አድርጎ ነበር። ያን ወደድሽው እንዴ? ምንድን ነው የምታወራው? የማወራውን ነገር ሁሉ ታውቂያለሽ። መልሱ አጭር። ወደሽዋል ወይስ አልወደድሽው? እኔም እኮ እንዳንተ ተበዳይ ነኝ። አብጄ መንገድ ላይ ስላልወጣው ነው። ለጠየኩሽ ጥያቄ መልሱ አጭር ነው። ከወደድሽው አዎ በይ፣ ካልወደድሽው ደግሞ አይ በይ። አልወደድኩትም። ታዲያ ካልወደድሽው እንዳይሞት ለምንድን ነው የምትፈልጊው? የእሱ ሞት ያንተን ህይወት እንዳያሳጣኝ ስለፈራው ፈጣሪ ሁለተኛ እድል ሰጥቶኛል። እሱን ደግሞ ማጣት አልፈልግም። ፈጣሪ ሁለተኛ እድል ሰጥቶናል? አዎ ሰጥቶናል። አንተን ከዛ ከመንገድ ላይ አንስቶ ይኸው ለቤት አብቅቶልኛል። እውነት ቆም ያሉ ይመስልሻል? በዚህ የተቀመጥኩት ጤነኛ መስዬሽ ነው? ጤነኛኝ አልተቀመጥኩም። ጤነኛ አይደለሁም። እንደዚህ ሆንኩት ደግሞ በሱ ምክንያት ነው። ስለዚህ መሞት አለበት። ህመምህን እኮ እረዳለሁ። አትረጂኝ። ሴት ልጅ ለባሏ ዘውድ ነች። እሱ ደግሞ ዘውዴን የነጠቀኝ፣ የ9 ወር እናቴን እምዬን ያሰቃየብኝ፣ የደበደበብኝ፣ የሰደበብኝ። ይሄ ደግሞ የኔ ጥፋት ነው።
የተነሳ አይደለም። ባንተ የተነሳ አይደለም እንደዚህ ሆንኩት። የኔ ልጅ ባንተ የተነሳ አይደለም። ባንተ የተነሳ አይደለም አባቴ፣ ባንተ የተነሳ አይደለም። አላጠፋህም አትበይኝ። አጥፍቻለሁ እናቴ። የኔ ልጅ አላጠፋህም፣ በፍጹም አላጠፋህም አባቴ። አልጠበኩሽም እናቴ። ስትደበደቢ እኮ አብሬሽ አልነበርኩኝ። አልደረስኩልሽም። የኔ ልጅ ደርሰህልኛል እኮ ለእናትህ እኮ ደርሰህላታል። ይኸው አገኘሁህ። የኔ ልጅ ደረስክልኝ እኮ ደረስክልኝ አባቴ። የኔ ልጅ ነፃ እኮ ወጣሁኝ፣ ነፃ ወጣሁልህ አባቴ። የኔ ልጅ አለሜ አለሁልህ። አልሞትኩም እኮ አለሁ። እናቴ ያሰቃይሽን ሳላሰቃየው አልሞትም። እሺ የኔ ልጅ አንተም ነፃ ወጣህልኛል። አልሞትክብኝም። የኔ ልጅ እባክህ አብረኝ እንድትሆን ነው የምፈልገው። ድጋሚ ላጣህ አልፈልግም። እንድታሰርብኝ አልፈልግም። የኔ ልጅ እባክህን ተው። እናቴ ለምንድን ነው ይቅርታ እንዳደረግለት የምፈልጊው? እኔ በጭራሽ ይቅርታ አላደርግለትም። የኔ ልጅ አለሜ እባክህ ድጋሚ ላጣህ አልፈልግም። እባክህ ድጋሚ ላጣህ አልፈልግም። የኔ ልጅ እባክህ አባቴ። አሁን ምንድን ነው የምናደርገው? ካሜራ እናስቀምጣለን። ከዛ የሰራውን ወንጀል ጠቅላላ ታናዝዣለሽ። እኔ አዎ፣ እንኳን ላናዘዘው አይኑን ማየት ሁላ ነው የማልፈልገው። ግዴታ ማየት አለብሽ። እሱን ለማናዘዝ ብቸኛ መንገድ እሱ ነው። ብቸኛ መንገድማ አይደለም። ፖሊስ ጣቢያ ሄደን ያደረገውን ነገር በሙሉ ብንናገርስ? ከዛ ያስሩት የለም። ፖሊሶች ቢያስሩትም ፍርድ ቤት ግን ማስረጃ ማግኘት ስለማይችል በነፃ ያሰናብቱታል። ስለዚህም ማስረጃ ያስፈልገናል። ማስረጃው ደግሞ ከራሱ አፍ ነው መውጣት ያለበት። ምን ነው ስታዩ ደነገጣችሁ? ምን ቆማችሁ ምን እየዶለታችሁ ነበር? ይተረከብ ተው የኔ ልጅ እባክህ ተው። ለኔ ስትል ተው እባክህ የኔ ልጅ። በሞት ስሞትልህ አለሜ እባክህ ተው። ምንም አትጠቅምም። ተው አባቴ ተው። ዮዲት ምን ሆናችሁ ነው? ምንም የሆናችሁትማ አንዳች ነገር አለ። ልትነግሩኝ ፈቃደኛ አልሆናችሁም እንጂ። ምንም የለም። አንድ ነገር ይሸተኛል። ወዴት ነው? መግባት አትችልም። በቤቴ ለምንድን ነው መግባት የማልችለው?